ሰላም ናችሁ? ሁሉ ሰላም ነው? ጌታ የተባረከ ይሁን። ኦኬ ዛሬ ስለ መዳሰስ አንዳንድ ሀሳቦችን እንነጋገራለን። ክብር ለጌታ ይሁን። ኢየሱስ ይዳሰሳል እና መለኮታዊ መዳሰስ የሚባለው ነገር በህይወታችን ውስጥ ለተገለጡና በልካቸው መልካቸው ላገለጡ ለህይወት ፍቱን የሆነ መድኃኒት ነው። ለዚህ ነው እግዚአብሔር በመጽሐፍ ቅዱሳችን ውስጥ እጁን ላከ ካለ እጁ በተጠጋችበት አካባቢ ላይ ነገር ይስተካከላል። ለእግዚአብሔር ይሁን። ሰልፍ ካለባችሁ እጁን ነው የሚልከው። የእግዚአብሔር እጅ ወደ ሰልፋችሁ ሲጠጋ ድላችሁን የመፍጠር ጉልበት አለው። ወደ ደካሞች እግዚአብሔር እጁን ይልካል። አንዳንድ ሸታቸውን የእግዚአብሔር እጅ ለካችን በእግሬ ማቆም ይችላል እና መቆም በሚገባቸው ነገር ግን ለመቆም የሚሆን አቅም ባጡበት ቦታ ላይ ሰማይ እጁን ይልካል። ያን ጊዜ ደካማው የሚያበረታውን ኃይል ይካፈልና ወድቆ ያያችሁ ሰውዬ ከመነካት በኋላ ደግሞ ላይደክም ሲቆም ታዩታላችሁ። ለዚህ ነው በህይወታችሁ ኮንፊደንስ ሊሰማችሁ የሚገባው። አሁን የደረስኩበት መቆም በእግዚአብሔር ማገዝ የተገኘ ነው ወይ የሚለውን ነው ማጣራት ያለባችሁ። እግዚአብሔር እጁን ልኮ ከእጁ ጋር ታግዘ ከቆምክ ቀጥሎ ማንም ቢነካ አያስቀምጥም። አልገባም? የእግዚአብሔር እጅ ከሆነ የመቆምህ ሶርስ ሌላ እጅ ነክቶ ያስቀምጣል። አንተን መልሰው ለመጣል ታግዘ ከቆምክበት እጅ የበለጠ ሌላ እጅ ያስፈልጋል። ምክንያቱም ሶርስህ የመቆም ሶርስ የመቀጠልህም ሪዝን ነው። ሁልጊዜ በመቆም የመቀጠላችሁ ጉልበት ለመቆም የታገዛችሁበት የጉልበት ማንነት ነው፣ አይነቱ ነው። ለዚህ ነው ዳዊት ከአንተ ጋር ነኝ ሂድ ከተባለ ከማንም ጋር ሆነ ግጠመው ያሸንፋል። ደግሞአለሁ፣ ዳዊት ከእግዚአብሔር ጋር በጀመረው ጦርነት ውስጥ ጠላቶቹ ከማንም ጋር ሆኖ ሊመጡ አያቆሙትም። ክብር ለእግዚአብሔር ነው። እና ሚስጥሩ ምንድነው ከተባለ ይህ ሰው የሚሄደው ገምቶ አይደለም የሚሄደው፣ አውቆ ነው የሚሄደው። በእርግጠኝነት ነው የሚሄደው። ከማን ጋር እንደሚሄድ ያውቃል። የታገዘበትን እጅ ያውቀዋል። ክብር ለእግዚአብሔር ይሁን። ሃሌሉያ። ለዚህ ነው ቀጫጫ ቆመት ይዞ ግንድል ላይ የሆነ ጎልያድ ፊት የሚያወራው ነገር አስደናቂ ነው። ሰይፍ፣ ጭሬ፣ ጎራዴ ምናምን ይዘህ መጣ። ያውም ደግሞ ሰይፍና ጎራዴ ብቻ አይደለም ረጅምና ወፍራም ጭምር ነው ይሏል። ሰውዬ ወፍሮ ረዝሞ ታጥቆ ነው የመጣበት። ዳዊት ጋር ደግሞ ስትሄዱ የሚረባ መሳሪያ የለውም። እንደገናም ደግሞ እንደው ለሞገስ ለእይታ እንኳን ለካሜራ እንኳን የሚሳት ሰውዬ እኮ ነው። ይሄን ሰውዬ ገብታችኋል? የከሳ ማንነት ይዞ ነው የመጣው። ግን እኔ ደግሞ በተገዳደርከው ብሎ በዚህ ማንነቴ ላይ ደርቤ የመጣሁት መለኮትን ነው ይላል። ስለዚህ ይህን ሰው ከመለኮት ጋር ስለሆነ የሚመጣው በምንም አቅም ጎልያድ ቢመጣ አያቆመው። ምን ልላችሁ ነው? እጁ ዛሬ ትምጣላችሁ። እጅ ትምጣልኝ። የገባህበት ገብታ ታወጣለህ። ከተያዝክበት ሁኔታ ታስፈልጋለህ። እጅ ብሎ እና የእጁን ዋጋና የእጁን ቫሊዩ ያስተዋሉ ሰዎች አይቃለዱም። ከማን ጋር? ከእጁ ጋር ይናፍቁታል። በተለይ የመጽሐፍ ቅዱስ አባቶች ስለ እጅ ጠንቃቆች ናቸው። እዚህ ላቸዋል። አይኑ በደከመ ጊዜ ያዕቆብ ዮሴፍ 2 ልጆቹን አመጣና እንዲዳሰሳቸው አስጠጋለት እና ሰውየው እንዲህ አዛንፎ እንደዚህ እጁን አሁን እኔ ጋር እንድባርከው የምታመጡትንና ቀኜን ከሆነ የምትፈልጉት ለቀኝ ያዘጋጃችሁትን ሰው በቀኝ በኩል ነው የምታቆሙት። ለግራ ሄደው የሚያሰባችሁትን በግራ በኩል ነው የምታቆሙት። በዮሴፍ ኮንቴክስት የቀኝን ኃይል ያውቃል። ቀኝ ሲነካ የሚያረገኝ ያውቃል። ወቅቷቸዋል። ስለዚህ በቀኝ እንዲነካለት የፈለገው ልጅ ነበረው። እሱን አመጣና አስቀመጠለት። አባትየው ደግሞ ቀኝ አያባክንም። አሜን። አያቸው። ለተሰለፈ ሁሉ ቀኝ ይሰጥ። ሰማይ ለተሰለፈ ላስመሰለ ሁሉ ገብቷቸዋል። ቀኝ አያባክንም። ለተገባው ነው የሚያደርገው። ስለዚህ ሲያየው የተዛነፈ ቦታ ነው ያለው። ቀኝ የሚገባው በግራ በኩል ነው ያለው። አይገርማችሁም? ወዳለበት ይደርሳል። ዛሬ የሰማይ ቀኝ ወዳለህበት ይመጣል። አሜን። እዚህ ቀኝ ያገኘኛል ብሎ ያለህበት ቦታ በመወደድ ተቀድሟል አይደለም? ተቀድሟል እኮ በመወደድ ተቀድሟል፣ በምናምን ተቀድሟል፣ በበኩርነት ተቀድሟል። ስለዚህ ኦልሬዲ የተሸነፈን የመሰለ ያለበት ድረስ በቀኝ ሲፈልገው ታያላችሁ። እና ማስዳሰስን
በቀኝ መዳሰስ በእጅ መዳሰስ ቫልዩ ስንት እንደሆነ የተረዱ ሰዎች ናቸው። ወዳጆች ወይ ሁሌ ደጋግሞ በመንፈስ መዳሰስን የሚራብ መንፈስ እግዚአብሔር ይስጣችሁ። ጥግብ የማይል በአንድ ሰሞን መነቃቃት ጥግብ የማይል መንፈስ፣ ሁሌ የተከፈተ መንፈስ፣ ሁሌ ረሃብተኛ የሆነ መንፈስ እግዚአብሔር ይስጣችሁ። ሃሌሉያ። ዝላቸዋል። በክርስቶስ ታሪክ ውስጥ የሆኑ ቤተሰቦች አስተዋይ ናቸው። ልጆቻቸውን ማን ይዳሰስላቸው? ክርስቶስ እንዲዳሰስላቸው አመጡ ይላል። በቦታው ኮንቴክስት ልጆችን ማስዳሰስ ነው። እነዚህ ሰዎች ግን በልማድ አለም ያመጡት። እንደውም የወቅቱ ልማድ ገብቷችኋል። ከተገረዘ በኋላ ለካህን ወስዶ ማሳቀፍ ነው፣ በካህኑ እጅ ላይ ማስቀመጥ ነው። ብልጫ ያለው ሊቀ ካህን እንደሆነ ያስተዋሉ ይመስለኛል። ክብር ለጌታ ይሁን። ስለዚህ ልጆቻቸውን አመጡና ምን አድርግልን አሉት? ዳስልን አሉት። ዝም ብለው ነካልን አይደለም። ልጆች የእነዚህ ሰዎች ነገ ናቸው። አሜን ናቸው ወይ? ዝም ብለው በትውልዱ መካከል ተራ ሆነው እንዳያድጉ፣ መደዴ ሆነው እንዳያድጉ ንካቸው። ዛሬ ጅምር ነገር ሁሉ ሰማይ ይካል። ምን አይነት መንፈስ! ክብር ለእግዚአብሔር። እዚህ እጁ ብላችሁ የሚያስፈልግ የተወለደ የተጀመረ ነገር ሁሉ አስነካው። በቃ ጋድ ንካ፣ ትምህርቴ ንካ፣ ህይወቴ ንካ፣ እቅዴ ንካ። ዝም ብሎ እጅ ያልነካው ነገር እኔ ጋር እንዲቀርብ አልፈልግም። ምን አድርግልኝ? ንካው። እሱ ይንካው ነገር፣ እሱ እጅ ላይ ተስፋ ነው። እሱ ይንካው እንጂ ነገራችሁ ሬሳም ቢሆን በህይወት ይንቀሳቀሳል። እሱ ይንካው ስላችኋል። ቃሬዛ ሲያልፍ ነካው። ምንም ይሁን ማንነት ይንካው። ነፍስ ትዘራል። አበቃ የተባለ ምዕራፍ ራሱ ያበቃል። መልኩን ይቀይራል። እግዚአብሔር እጅ ብላችሁ ነው የሆነ መንፈስ አለ። እጁ ይነካኛል ብሎ የዚህ ሳምንት ሜዲቴሽናችሁ ሊሆን ፈልጋል። ጋድ ተች ነካኝ፣ የሆነ ቦታ ነካኝ። ወደ ቤተሳይዳ ወጡ ይልና መጡ ይልና እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከምድር አወጣው። ላስታይም ያየነው ነው። አሁን የሚፈልገው ደግሞ ኮልታፋ የሚል ሰው እያለ ግብ ለጌታ ይሁን። እስቲ ኮልታፋ በሉ። የሚገርም ሰው ነው። እውርና ኮልታፋ የሆነን ሰው እሱንም እንዲዳስሰው ምን አደረጉ ይላል? አመጡ ይላል። ቁጥር 31 ላይ ምዕራፍ 7 ማርቆስ ከጢሮስ አገር ወጥቶ በሲዶና አልፎ 10 ከተማው በሚባል አገር መካከል ወደ ገሊላ ባህር መጣ። ደንቆሮና ኮልታፋም የሆነ ሰው ወደ እርሱ አመጡ፣ እጁን ይጭንበት ዘንድ ለመኑት ይላል። እና ይሄ ምዕራፍ 7ም 8ም የመዳሰስ የመነካካት ምዕራፍ ነው። የመነካትን ዋጋ ያስተዋሉ ሰዎች ታሪክ የሰፈረበት ምዕራፍ ነው። እና ያው ጸሐፊ ማርቆስ ነው። አክሽን ኦሪየንትድ የሆነ ወንጌላዊ እንደሆነ በሌላ ትምህርት ላይ ነግሬያችኋለሁ። ነካው፣ ዳሰሰው፣ ወዲያው ፈወሰው የሚል ነገር ያበዛ ጸሐፊ ነው። ይሄ በክርስቶስ መነካት የመጡ ተጽዕኖዎችን እንዲያንጓለለ ክብር ለጌታ ይሁን ሰብሰብ አድርጎ የጻፈ ጸሐፊ ነው። በጣም ወዲያ ይላችኋል። 12 ዓመት እንደሚፈሳት ነበር፣ ነካቸው፣ ከዛስ ነካት ይላችኋል። ብቻ ምንም ሆነ ልካ የመልስ ምቱ ታሪክን ይለውጠዋል። የኢያኢሮስ ልጁ እባክህ ምዕራፍ 5 ነካው ነው፣ 6 ነካው፣ 7 ነካው፣ 8 ነካው ነው። ዛሬ ይሄ ምዕራፋችን የህይወታችሁ ምዕራፍ የመነካት ምዕራፍ ነው። በክብር የመነካት፣ በእውቀት የመነካት፣ በጸጋ የመነካት፣ ዲቫይን የሆነ ትኩረት በማግኘት የመነካት ሲዝናችን ይሆን በኢየሱስ ሃሌሉያ። እና በቃ ልጅናና አንተ ብቻ ናና ነካው ነገር ይለወጣል የሚሉ የመነካትን ዋጋ ያስተዋሉ ሰዎች ናቸው። እኔ በመነካት ቀረው በሚንቴ እያመረትን ያለ ነው። በጣም ነው ማዝነው። አንዳንድ ሚዲያ ስመለከት በመንፈስ መነካት፣ በልሳን መነካት፣ በእሳት መነካት ላይ የሚያላብጥ የሆነ ገብቷችኋል። የሆነ ገና አድገው ሳያል የከሸፈ ትውልድ ነው ማየው። የሚንቀባረር እጁ አጠገብ ዋጋ የማይተምን አይነት ሜንታሊቲ ነው። እግዚአብሔር ይህንን በፍጹም ወደ ዘራችሁ አይቀላል። ሁል ጊዜ የሚነካ ሁል ጊዜ በቃ በእግዚአብሔር መገኘት ውስጥ ያለውን ዋጋ ያስተዋል መንፈስ እግዚአብሔር ይስጣችሁ። ኖርማል አይሆንባችሁ። ክብር ለጌታ ይሁን። ይኸውልህ የሚመስል ቦታ ላይ እንደመነካት ማሰብ ማንም ይችልበታል። ዝም ያለ ነገር ላይ የማይመስል ነገር ላይ ሰው ቃሬዛ ይዞ
ተስፋ ሳይቆርጥ ሊያስነካ ከመጣ አንተ በእግር መተህ የምትዘልጥበት ጉዳይ ምንድን ነው? ክብል አትሊስት ታዝላ አልመጣም። አሜን ናቸው። ከህይወት ጋር የመጣ እስቲ ንካኝ ብሎት ድገሙት እንደገና። ይህ በጣም የሚገርም ነገር ነው። ብዙዎች ስትመለከቱ የጎደሉበት ቦታ ላይ እጁን ይፈልጓታል። አቅም ያጡበት የመሰላቸው ቦታ ላይ እጁን ይፈልጋሉ። ግራ የተጋቡ የመሰላቸው ቦታ ላይ እጁን ይፈልጋሉ። ህይወት ከባድ ናት። እጁን ጎድለን ህይወትን መታገልን የመሰለ ስህተት የለም። መገኘቱን ጎድለን ዳግም እንደተወለደ ሰው ሶርስን ለቀን ዲቫይን የሆነው ፕሪንሲፕል ለቀን የሚሰማ እግዚአብሔር አጠገብ ለመናገር አቅም አጥተን ህይወትን ለማስቀጠል የመሞከርን ያክል በጣም አድካሚ ነገር የለም። አድካሚ ነገር የለም። በብሉይ ኪዳን በአዲስ ኪዳን ሰማይ ታሪክ ካንተ እንዲወጣ ሲፈልግ ይነካል። ትላቸዋል። ኤልያስ ነው ውሽንፍሩ ታላቅ ነውና ብላና ጠጣ፣ ፈጥነ ወደ ከተማ ግባ አለው። ጎርፍ እንዳይወስድ ነው። አሜን ነው። ፈረስና ሰረገላ ያለውን ሰውዬ ከጎርፍ ያስመለጠ ትንቢት ተናግሮ እሱ ፈረስም ሰረገላም የለው፣ ግን በጠራው ዝናብ እሱም እንዳይሄድ አሜን ነው እጅ መጣችለት። ሃሌሉያ! የእግዚአብሔር እጅ መጣችበት። አንተ ሲመጣብህ በፈረስ የቀደሙን በእግር ትቀድማለህ። ዲቫይን ፌቨር ማለት ይሄ ነው። በእውቀት የቀደሙ በምናምን የቀደሙ የመሰለው የተቀደምክ የመሰልክ ያረፈድክ የመሰለ ቦታ አለ። እጁ ይንካ። ያለ ፈረስ ራስህን ከፊት ያያቸው እንዲህ ታያቸዋል፣ ወደ ኋላ ታያቸዋል። እግዚአብሔር ያስቀድማቸዋል። ክብር ለእግዚአብሔር ነው። እዚህ እጁ በሉ በቃ መጣችበት። ከሰረገላው ፊት ምን አደረገ ይላል? ሮጠ ይላል። አቅም ሰጠው። ፈረስን በልጦ ሮጠ ይላል። ፖሲብል ፈረስን ቀድመ ፈረስን በልጠ እንዴት ትሮጣለህ? ልምድ ያለውን ሲስተም በልጠ። ይህን በተለይ ክፉ የሆነ ሲስተም ውስጥ ገብተ እንዴት ነው ዊን አድርገህ የምትቀጥለው ህይወትን የምታሳድረው? እጁ ካልመጣ በስተቀር እመኑኝ፣ ይህንን ዘመን ያለ እጁ አታበሉት። እግዚአብሔር ካረግላችሁ በስተቀር በጣም ፈታኝ በጣም ቻሌንጅ የሆነ ዘመን ቢኖር ይህ ዘመን ነው። ወጣ ብላችሁ እኮ በሰላም አትመለሱም። የጽድቅ ዓለማችሁ ተፈንክቶ ነው የምትመጡት። የትም ወደ ትምህርት ቤት ግባ፣ ወደ ቢዝነሱ ዓለም ግባ፣ ወደ ምናምኑ ግባ፣ ወደ ስራ ቦታ ግባ። ሰይጣን 24ቱን ሰዓት በንቃት ጽድቅህን እንዴት አድርጎ እንደሚጎናተል አስቦ ነው የሚያገኝ። ሁሉ የሚያዳልጥ በሆነበት ዘመን ላይ ጸንተህ ውለህ ማደር የምትፈልግ ከሆነ ከእጁ ጋር መውጣት ከመገኘቱ ጋር መውጣትና መግባትን የመሰለ ነገር የለም። የመሰለ ነገር የለም። ነህምያን ተመልከቱት። ከዘመናት በፊት የወደቀን ቅጥር እንደገና ማንሳት ባሰበ ጊዜ ለህዝቡ ነገራቸው ምንድን ነው? የአምላኬ እጅ በኔ ላይ ናት። በኔ ላይ እንዳለች እንደ አምላኬ እጅ መጠን ሰጠኛል። ሊከለክለኝ አልቻለም። ንጉሱ ሊቃወመኝ አልቻለም። ለምን ሲባል ዝም ብዬ አልሄድኩም። የሚያሳዝን ፊትና አንጀት የሚበላ ግጥም ይዤ አይደለም አጠገቡ የቆምኩት። ከእጅ ጋር ገባሁ። አሜን ታዲያ ከሞገስ ጋር ስገባ ለቀቃ የሚያስፈልገኝ ሁሉ በቃ ይደረግለት አለ። ከዚህ በኋላ ከእጁ ጋር ወጡ፣ ከእጁ ጋር ግቡ። እዚህ እግዚአብሔር እጅ ብሎ የትም ቦታ ያለ እጁ አትችሉትም። በመቀላጠፍ ሌሎች ቀድመው ተቀላጥፈዋል። ፋራ ነህ በእነሱ ስሌት። አትችለውም። በምንድን ነው የሚመለጠው ካላችሁ ከእጁ ጋር መውጣት ነው። ክብር ለጌታ ነው። ሃሌሉያ። ብዙ ስለ እጁ የተጻፉ ክፍሎች አሉ ባይበላችን ውስጥ ብዙ ቦታዎች ላይ በቃ እጁ የሚሉ ነገሮች አሉ። በቃ እጁ ከመጣች ባይዘው እጅ ማለት የአደራረግ የአሰራር አቅርቦት ማለት ነው እንጂ እንዲህ በአጥንት የታገዘ ጣት ማለት አይደለም። ለዚህ እጅ ሲባል አሰራሩን ነው የሚያሳየው፣ አደራረጉን ነው የሚያሳየው። ስለዚህ በህይወታችሁ እግዚአብሔር እንዲሰራ መፍቀድና እግዚአብሔር እንዲሰራላችሁ የምትፈልጉትን ሎኬሽን መለየት ጥበብ ነው። እዚህ ጋር ደንቆሮ ኮልታፋ ሰው አለ። ደንቆሮና ኮልታፋ የሆነ ሰው ያመጡት ወደ እጁ ሲያመጡ ዝም ብለው አይደለም። አንዳንዴ ቃል አውጣብኝ እንደሚሉት ገብቷቸዋል። ዝም ብሎ ከሽከሽ ያለ ህይወት እንዳላቸው በልማድ ውስጥ እንደሚታሙ አይነት የዘመኑ ጴንጤዎች አይደሉም። ሰዎች እጅ አያባክኑ። እጁን ሲፈልጉ ልከኛ ለሆነ ጉድለታቸው ለሚመለከታቸው ጉድለት ነው ምን የሚፈልጉት? እጅ የሚፈልጉት። ይህ ዝም ብሎ ኦንላይን ላይ ሲያይ ቃል አውጣብኝ የሚላለ እሱ ቀሽቃሻ ነው። አታውጣ። አሜን ነው። ቃል አታባክን። ክብር ለጌታ። ምን ነው አሜን አትሉ? እኔን አሁን አወቁኝ መሰለኝ። በቃ ተገለጠ። አንድ ሰሞን ኦንላይን ገባ ካልኩኝ ማን ኦፍ ጋድ ቃል አውጣ፣ በተለይ አንድ ያስቸገረኝ ቃል አውጣ ለምን አላወጣለትም ብዬ ከኤፌሶን ምዕራፍ 1 እስከ ምዕራፍ 6
አወጣው አልኩት። ጌሪ ባርክን ይድፋን ሳይለኝ ጠፋ። ትበራለህ ብለው አሜን ይለኛል። ኤፌሶን የሚያክል ቃላቶችበት ግን እንዲህ አይነት ቡድን የገጠመን ብሏል ኮሎኔል። አንዳንድ ጊዜ ገብቶሃል፣ ኢንስፓየርድ የሆነ ቃል ስታወጣበት ይደብረዋል። ትበራለህ ስትለው ክንፍም ባይኖረው ይሞቀዋል። እኔ እዚህ ላሞቅህ መች መጣሁ አሜን በለኝ። እውነተኛ ሪል የሆነ ጀኒውን የሆነ እጅ እንዲነካህ ነው ናፍቆት። እዚህ እግዚአብሔር እጅ በሎ በቃ እዚህ ስንመጣ ይህን እያስብን መምጣት ያለብን። በቃ የእውነት ንካኝ፣ ቃልህ የእውነት ይግባኝ። ህይወትን ማባከን አልፈልግም። ፕሊዝ ታች ሚለው ንካኝ። የተነካ የሚመስል ህይወት ቀሪ ዘመኔ ላይ መግለጥ ፈልጋለሁ። ኑሮ፣ ህይወት፣ የትዳሬ፣ ቢዝነስ ሲታይ የእጅህን አሻራ ያሳይ። ማን እንደነካ ይታወቅ። ትላችኋል። ጠንቋዮቹ ገቡ፣ አስመሰሉ፣ ቀጠሉ። መጨረሻ ላይ ሙሴ ይሄ ነገር እንዴት ነው ሁለት እዝጌሮች አሉ እንዴ እኩል የሚሰሩ የሚል እውቀት እንዳያዳበር እዝጌር እጅ ቀየረለት። አሜን ናቸው። አደገኛ ነገር ሰሩ። ከዛ በኋላ ሳዩና ጠንቋዮቹ እቺስ አሉ። ዋው የእግዚአብሔር ጣት ናት አሉ። እንደው እንደዚህ ይሁንላችሁ በኑሯችሁ የሆነ ቦታ ይሄስ የማን ነው ይባል፣ ይሄስ የእግዚአብሔር እጅ፣ እቺስ የእግዚአብሔር እጅ ናት የሚባል በኑሯችሁ፣ በህይወታችሁ፣ በቢዝነሳችሁ አይሆን ነው ብቻ በሆነ የህይወታችሁ ክፍል ላይ ማንም አይኑን ገብቶ እቺስ የማን ናት የእግዚአብሔር እጅን ያደረገችለት የሚያስብል አሻራውን የሚያስረዳ ነገር በህይወታችሁ ይታይላችሁ። ሃሌሉያ! የእግዚአብሔር እጅ ብሎ ዳይናሚክ ነው። እጁ እንዳለብንማ ይታወቅ። ዝም ብሎ ያገኘ ምድርተኛማ ሊነካከን አያስፈልግም። ሰማይ እንደነካን ይታወቅ። ሰማይ እንደነካን ይታወቅ። በቃ ሰው ወደኛ ይዘው የሆነ ቦታችን ብቻ እሱን ያስረዳ። በእጁ የቀረበ፣ በእጁ የተያዘ፣ በእጁ የተፈጠረ፣ በእጁ የተጠንቃ ነው የህይወት ስርዓት ይታይብን። ወዳጆቼ እጁን አመጣች በህይወታችን ላይ። የእግዚአብሔር እጅ ይሄ ነው እና እነዚህ ሰዎች አስተዋይ ናቸው። ደንቆሮ ነው፣ ኮልታፋ ነው። ዛም ባለ ቦታ ላይ ሜይ ቢ በዛኛው ቻፕላችን ይመስለኛል የተኮላተፈው ስለ ደነቆረ ነው በሚል ርዕስ አስተምሬያቸዋለሁ። አንዳንድ መኮላተፎች የመደንቆር ውጤት ናቸው እና እዚህ ጋር ያመጡት ሰውዬ የደነቆረ ብቻ ሳይሆን የተኮላተፈ ሰውዬ ነው። እና ምን አኮላተፈው ካልክ ስለ ደነቆረ ነው። መልሱ ግልጽ ነው። የጤና ባለሙያዎች ነው የሚገባቸው። መኮላተፍ ዱዳነት የምላስ ችግር አይደለም፣ በመሰረታዊነት ያለመስማት ችግር። ሲወለዱ ጀምሮ የማይሰሙ ህፃናት ይላሉ ያሉት ቢ ስትል ስለማይሰሙ እንዴት ተከትለው ቢ ይበሉ። እማ አባ ስትል አይሰሙም። ስለዚህ እንዴት እማ አባ ይበሉ? የሰው ልጆችን ቋንቋ እንዳይሰሙ ቀድሞ ስለተዘጉ እንዴት በሰው ልጆች ቋንቋ ልብ ውስጥ ይገኙ? ስለዚህ በተገለጠው ዓለም ላይ ያኮላተፋቸው የተገለጠውን ዓለም እንዳይረዱ ያደነቆራቸው ነገር ስላለ ነው። መንፈሳዊ ድንቁርና ለመንፈሳዊ ኮልታፋ ህይወት ይዳርጋል። ስለዚህ ይህን ሰውዬ ሲያመጡት ቢያወሩትም አይሰማቸው፣ ቢያወራቸውም አይገባቸውም። ምን ያልኩኝ? ቢያወሩት አይሰማቸውም፣ ደንቁሯል። ሲያወራ አይገባቸውም፣ ይኮላተፋል። አንዳንድ ነገራችን እንደዛ ነው። ብታወሩት አይሰማቸው፣ ሲያወራም አይገባቸውም። ስለሚኮላተፍ አይገባህም። ልክ ስታወራው ስለደነቆረ አይሰማህም። ወይ አይጠቀም አስገብቶ፣ ወይ አይጠቅም አውጥቶ። እዚህም የዘጋ መንፈስ ዛሬ ይዳሰሳል። የእግዚአብሔር እጅ ብሎ ዝም ብለን ፕራውድ ለማድረግ አይደለም እጁ የምንፈልገው። የብዙ አገልጋይ መክሸፍ አንዱ ምክንያት ምንድን ነው? ለፕራውድ ነው እጁ የሚፈልገው። በቃ ክብር ይምጣብኝና ታሪክ ለውጥ ቀበሌ ላንቀጥቅጥ ብሎ ነው የሚያስበው። እንዴ የሆነ ምናምን ነፃ አውጪ ግሩፕ አይደለም መንፈስ ቅዱስ በቅባት ያቋቋመው። አሜን ናቸው ወይ? ክብሩን የሚገልጥ ነገር ነው። እጁን ለጥቅም ፈልጉት። አሜን ነው። ለጥቅም ፈልጉት። በቃ በህይወቴ በትውልዱ መካከል አንድ የደነቆረ ነገር አለ። ተራ ነገር ሲወራ ክፍት የሚል፣ ጽድቅ ሲጀመር ድንቁር የሚል፣ ዝግት የሚል መንፈሳዊነትና መጽሐፍ ቅዱሳዊ ደርዝ ያላቸው ንግግሮችን ለመስማት ትዕግስት ያጣ መልካም እንዳይሰማ መርጦ ያደነቆረ እጅ አለ። ያንን ዓለም እባክህ ክፈት፣ እጅ በህይወቴ ይምጣ፣ ሰዎችን ለጽድቅ ልክፈታቸው የሚል ጤናማ ጸሎት ብትጸልዩ ሰማይ ይተባበራችኋል።
ያጣሁት እሱ አይደለም የሚላችሁ፣ እንዲህ የሚለምነኝ አይደለ ያጣሁት ይላችኋል። ይፈጥንላችኋል። ቀባኝና ተጠቀምብኝ የሚል ለክብርህ እንደሆነ እባክህ እርዳኝ። ልዘምርም ልሰብክም ስወጣ ዝም ብሎ ዜማ፣ ቅኔ ብቻ፣ ስብከት፣ ምላስ፣ ቋንቋ ብቻ ከመሆን እባክህ አስመልጠኝ። እያወራው ሰው እውቀት ይግባው፣ ጥበብ ይግባው፣ ሰው ይነካ። አሜን ናቸው ወይ? ይረዳ። በቃ የሆነ ሰፈር ይቀይር። ንግግር የሚቀማው ይኖር፣ የሚሰጠው ነገር ይኖር፣ የሚያስቆመው ነገር ይኖር፣ የሚያስቀጥለው ነገር ይኖር። ሃሌሉያ። እንደ አገልግሎት ዝም ብሎ ሰው ብቻ ሆኖ የመቆምን ያክል አስቸጋሪና አስጨናቂ ነገር ዝም ብሎ ከፑልፒት ጀርባ ዝም ብሎ ሰው ብቻ ሆኖ የመቆም ያክል ፈታኝ ነገር የለም። ጌታ አብሯችሁ ይቆም። ከእጁ ጋር መቆምንላችሁ። ስለዚህ የእጁን ብልጫ ያውቃሉ እነዚህ ሰዎች። ምን ያደረጉ? እየተኮላተፈ እየደነቆረ ገብታቸው ያስቸገራቸውን የማንነት ክፍል ይዘውለት መጡ። ጌታ ሆይ ይሄ ነገር እጅ ካልሆነ በስተቀር አያስተካክለው። ምን ነው ሲባል አስቸጋሪ ነው። ምን ነው አይሰማም፣ አያወራም። አንዳንዴ ኑሯችሁ እንደዛ ሆነባችሁ አያውቅም? ቢዝነሳችሁ አይስለማ አያለት ዝም ድቡል ብሎ ሆነባችሁ አያውቅም? እጅ የለው እግር የለው ጆሮ የለው አፍንጫ የለው። ወጋው ብትሉት መውጊያ እንኳን ይዘህ የምትወጋበት ቦታ አታውቅም። አንዳንዴ የምትወጋውን አታችሁ አታውቁ። ኢን ዘ ኔም ኦፍ ጂሰስ ብለህ መምጫ ቦታ ያጣበት ድቡልቡል የሆነ መንፈስ የተመታ ይሆን። ጥሩ መገለጥ። ድቡልቡል መንፈስ ይመታ። ምንም ትርጉም የማይሰጥ ዝም ብሎ የሚንከባለል ነገር፣ ቅርጽ የሌለው ነገር፣ ተስፋ የማይሰጥ ነገር፣ ብታደምጡት የሚኮላተፍ የማይገባችሁ ነገር፣ አድምጠኸው የምትዘግነው ነገር የምታጣበት ጥበብ ኢንቨስት እያደረክበት ጊዜ ላብህን፣ ቢዝነስን፣ ገንዘብን ኢንቨስት እያደረክበት ገብታችኋል። ዝም ብሎ የሚመክን ነገር ስለ ድነቆራ አልቀበል የሚል ምርጥ ዘር የሚበላ ደረቅ መሬት ሆኖባችኋል። እጁ ታስፈልጋችኋል። እጁ ካልነካው በስተቀር አንዳንድ ህይወታችን ክፍል ፈታኝ ነው፣ በጣም አስቸጋሪ ነው፣ ዋጋ ያስከፍላችኋል። ለዚህ ነው እጁን ስታስቡ ለልማድ አትፈልጉት፣ ለመነካት ለመንቀጥቀጥ ምናምን እንጂ ልማድ ኖ በቃ ማለት እንደው በጣም የመንቀጥቀጥ አፍቃሪ ከሆናችሁ ቶሎ ተንቀጥቀጡና ጨርሱ። ቶሎ ጨርሱ። ከዛ ያለፈ ነገር ፈልጉ። ከዛ ያለፈ ነገር ፈልጋለሁ። በቃ እግዚአብሔር ሆይ ጀኒውን የሆነ ነገር በህይወቴ አሻራህን የሚያስረዳ አንተ እንደነካኸው ነገሬ መግለጥ እንዲፈልግ በቃ ሲኮላተፍ የኖረ ነገር ተንቀጥቅጦ በዛው እንዲቀጥል አልፈልግም። እኔ ዝም ብሎ የሚኮላተፍ ከተነካ በኋላ ቀጥቃጣ ተኮላታፊ ሊሆን ለውጡ መንቀጥቀጥ ብቻ ነው አልፈልግም። ተንቀጥቅጦ ፈርጦም ተነስቶም ቢሆን ከዛ በኋላ ግን እንዲናገር ፈልጋለሁ። ምላስ እንዲያወጣ ፈልጋለሁ። ነገሬ ትርጉም ያለው ነገር እንዲያስደምጥ ፈልጋለሁ። አሜን። እንዲህ ልመርቃችሁ፣ የኔ የምትሉት ነገራችሁ ሁሉ ሙሉ ይሁንላችሁ። የሆነ ትርጉም ያለው ነገር መናገር ይችላል። መጽሐፍ እንደሚል አጥርቶም ተናገረ ነው የሚለው። የትኛው ቅድም እየተኮላተፈ ሲያስቸግር የነበረ ያው ነገር አጥርቶ ምን ያደረገ ይላል? ተናገረ ይላል። አያችሁ፣ ትርጉም ያለው ነገር ወጣው። ማንም ቢያዳምጠው የሚረዳው ነገር እንዲኖረው አድርጎ ነካው። እጁ ይንካ እንጂ ያ ኮልታፋ ታሪክ ያበቃለታል። እየተኮላተፈ ትርጉም የከለከለ ነገራችን መልክ የሚያወጣው መቀየር የሚጀምረው ትርጉም ማግኘት የሚጀምረው ከእጆች መካከል የሱ እጅ ስትነካው ብቻ ነው። ለዚህ ነው ለዚህ እጅ ዋጋ እንስጥ ያልኳቸው። ብዙዎች አሉ በመነካት ያተረፉ ሰዎች። ኢያኢሮስም ያን ነው ያደረገው። ብትወድ እኮ እንዳይ ልታረገኝ ትችላለህ። ከመወለዱ ዘመን ጀምሮ እውር የነበረ ሰውዬ በቃ ሁሉ ነገሩ ሙሉ ነው፣ ግን ከመወለዱ ዘመን ጀምሮ ህይወት አንድ ነገር ከልክለዋለች። ማየት የሚባል ነገር፣ ቪዥን የሚባል ነገር። አንዳንድ ሰዎች መንፈሳዊ ዓለማቸው ከተወለዱ ዘመን ጀምሮ አያይም። በኢንተርኔት ማለት ዝም ብሎ የሚዘመርበት ግቢ ነው ይመስላቸው። ብልጫ ያለውን መንፈሳዊ ትርፍ አስልተው መረዳት የሚባለው ነገር ጉዳያቸው አይደለም። ኖርማል ነው። እንደዚህ አይነት ሰዎች ህይወታቸውን፣ ኑሯቸውን፣ ንግግራቸውን ይሁት ተስፋ ይታያቸው። ደመቅና ከረር ያለ ነገር ስታወራ ትገርማቸዋለህ። ዝም ብለህ ስለሚባል የምትል ነው ይመስላቸው። ለዚህ መድኃኒቱ ምንድን ነው? ማስነካት። አሜን ናቸው። ሃሌሉያ። መጣ፣ ጭቃ ቀባው፣ ነካ አደረገውና ታጠባለ። ከዛ ማንም አይቶት ዝም ብሎ እየናቀ ከደግነቱ እየጣለለት የሚሄደው ሰውዬ በምኩራብ ውስጥ የንግግር አጀንዳ ሆነ። የዛን ሰሞን ትኩረት ሰውዬ ሆነ።
አንዴ ካህንጂ የቀበሌው ትኩረት ያደርጋል። አሜን አሜን። ክብር ለጌታ ይሁን። ጠዋቱን ቦታ ሳገለግል ነበርና ስለ ምንጭ ያስተማርኳችሁ ነበር የተናገርኩት። ይሄ መልካም ናት ታጨነግፋለች የምትባለዋ ምንጭ ላይ ጨው ጣለባታል። ምንም አለ ያደረገው አመጣና ጨው ጣለበት እና ይሄ ጨው እዛ ምንጭ ውስጥ ሲገባ ምንጭ እርካታ ነው የሚያረካ ቦታ ላይ ጠብቆ ነው አጨንጋፍ ያደረገው። ነገር እንዳትጀምር ሳይሆን እንዳትጨርስ የሚያደርግ ጥቃት ነው መጨንገፍ ማለት እና ሰማይ ጨው ጣለበት እና ምን አልኳቸው? ጨው ሁለት አቅም አለ ያለው። አንደኛ የማጣፈጥ አቅም አለው፣ ሁለተኛ ህይወትን የማርዘም አቅም አለው። ይህ ስጋና በድሮ ጊዜ ፍሪጅ ባልነበረ ጊዜ በጨው አሸት ካረከው ይረዝማል። ስለዚህ አንዳንድ ጊዜ እግዚአብሔር አምላክ እንዲሁ በቃ ሲወድህ ጨው ጣል ያደርግባል። ይሄ የሚሸጠውን አይደለም እንትና የሚቸረችሩትንም አይደለም። እንደው እጁ ጨውም ነው። አሜን ነው ወይ? እንዲሁ ነካ ሲያደርግ በእጁ ጨው ይጣፍጥ የለ ምንም አውራት ትጣፍጣለህ። አልገባም? ለመዘመር ቆመ ሪትም እየዘለልክ እንኳን የተበላሸብህ ትጣፍጣለህ። ምን ነው ሌላው መረዋ ድምፅ ይዞ እስኬል እየጠበቀ ላበላቦ ነው ሰው አፍባ ያዋል። አንተ ዝም ብለህ ስታንቆራቁ ጨውና አሜን ናቸው የሆነ ነገር ሆሊ ስፒሪት ሪያክት ያደርጋል። አቦ ይሄ ጨው ያገኘ ሀቦ ያጣፍጥ የእናንተን ነገር ቢዝነሳችሁ ስራ እጁ ስትመጣ በቃ ምንም ማውራት ትደምጣለህ። ቀጥሎ ደግሞ እድሜ ረጅም ነው የሚሆነው። ክብር ለእግዚአብሔር። ከህይወት ጋር ጣፍጠህ ትቀጥላለህ። ለእግዚአብሔር ልጅ የምትሰራው ይሄንን ነው እና ምን እላለሁ አንዳንድ ጊዜ እየሰበከ ምን እንዳለ እንኳን አይገባኝም፣ ግን በቃ በሺ የሚቆጠር ጉባኤ ሲዘልለት ሳይ አይ በቃ ጨው ሰጥተው ነው እንጂ ይሄ ስብከት ለአቅመ ማዘለን ስለደረሰ አይደለም እላለሁ። እና አንዳንዴ እጁ ስትመጣ በቃ ምንም እንደሆነ ዝም ብሎ ሲቆሙ ሰዎች በቃ ይመርኳችኋል። ልጅ እያለን እዛ ያደኩበት ቤተክርስቲያን አንድ ወንድም ነበር። አማርኛ በጣም ይቸግረዋል። ዋክሽ ባቢ ያውቀዋል፣ ማሚ ታውቀዋለች። ምንም አማርኛ በአፍቲሙ ነው የሚደፋው፣ ጉዳዩ አይደለም። በቃ ተነስቶ 10 ደቂቃ ካወራ ጉባኤ ይለወጣል፣ ይናወጣል። በቃ ምንም ሲያምን ደግሞ ግግም ያለ ነው። ሚስት ላገባ ዝም ብሎ ነው ይዟት ወርቅ ቤት ሄደው ላገባ ነው ብር የለኝም አለ፣ ሰጡት። ይህ የሚገርም ሰው በቃ እና በትርጉም እራሱ አይገባ የሚያወራው አማርኛ፣ ግን ያው ደጋግሞ ሲያወራ ተግባባንና ደስተኞች ነን። በቃ ሲያምን እስከ ጥግ ነው የሚያምነው። እና አሁን ይሄ ሰውዬ አሁን እንደኔ ግሪኩ ሂብሩ አውዱ ብሎ ነው አይደለም አውዱ ሊጠብቅ አውዱ የሚባል ቋንቋ ያውቃል፣ ግን አንድ ነገር ያውቃል እጁ ከዚህ በኋላ የአመዳ መንፈስ የተመታ ይሁን። በቃ ምንም ወደ ናዚ ጋር በክብር ከክብር ከደመና ታሪክ ይለወጣል። እግዚአብሔር እጅ በሎ ሃሌሉያ። እና ይህ እጅ በጣም ወሳኝ እጅ ነው። ስለዚህ ጌታ ያደረገው ለይቶ ለብቻው ወሰደው። አሜን። እኔ ገርመኛል። እንደዚህ አይነት ቦታ እይታ ይወጣል። ክብር ለጌታ ያወጣል። አንዳንዴ ለመቆላተፋችን ምክንያት አጥርት ለማያችን ምክንያት የሚሆነው የኖርንበት ደጋግመን የቆየንበት ክልል ነው ብያችኋለሁ። አንዳንዴ ከመንደር ካወጣ ከልማድ ካወጣ አትጣላው። ወደ አዲስ ቦታ ሲወስድ እየለየህ አይደለም። አንተ ያላወቀው ግን ደጋግመን የቆየበት ቦታ አሁን ላለበት መጠቃት ሪዝን ስለሆነ በጣም ትኩረት ሰጥተው ልብን ሰጥታቸው ልባቸው ሰጥታ ሰፊ ጊዜ ይሄን ይዘው ግን ዝም ብለው የሚያፈርሱ ጓደኞች ከሆኑ ሲለይህ አትጣላው። ከጌታ ጋር ስለማትጠቀሙ ህብረት ውስጥ ለአንተ እንጂ የጠቀመ የተመቸ እግዚአብሔር በአንተ ላቀደው ህብረት ስለማይጠቅም ከምቾት ያወጣል። ይህ መፍቀድ አለባቸው። ብቸኛ ሊያደርግ ፈልጎ አይደለም። በቃ አይጠቅም። አሁን ለምሳሌ ዳዊትን የፈለገ 100% ጨዋ ቢሆን በሳኦል ቤተ መንግስት ውስጥ አይቀጥልም። በጦርም ቢሆን ይባረራል። የማይሆን ቦታ ላይ ሳይ ያፈናቅላል። ክፉ ሆነ አይደለም የምትባለው፣ ደግ ሆነ ሰው አይረዳም። ያኔ አትበሳጩ። መንደር ሲያስቀይራችሁ ለቀጣዩ ሌቭል እያመቻቻችሁ ነው ማለት ነው። ችግራችሁ አንዳንድ ጊዜ እናንተ ጋር ያለ ብቻ አይደለም፣ የሚመነጭበት ቦታ አለ። ከምንጩ ሲለያችሁ አያችሁ ሊለውጣችሁ ፈልጓል ማለት ነው። አንዳንድ ልማዶቻችሁ እንደ በቀደሙ አላረካ ሲሏችሁ አትናደዱ። ድሮ እኮ ትንሽ ሲጸልይ ይቀጣጠላለሁ፣ አሁን ግን በቃ ለመቀጣጠል ማገዶ ፈጃለሁ ከተባለ ወፍረ ነው ምጣዱ። በዛችሁ እሳት አይሞቅም። አሜን። በደንብ ከሰል ጨምር እያለ አሜን ናቸው። አሜን አትድም። በደንብ ጨምርበት።
ጨመራል። ምንድነው ሁልጊዜ በ10 ደቂቃ ጣጣጣ ማለት ቅጠል ማንደድ ምንድነው? ከሰል አቀጣጠል እያለ አቤት ናቸው። ብልጫ ያለው ነገር አንዳንዴ 3 መስመር አንብበህ በጣም የሚገባ ከሆነ አሁን ግን ምዕራፉን ካላነበብክ አልገባም ካለ ጋድ ለመጽሐፉ እያሳደገ ነው ማለት ነው። እያቸው ሰፊ ነገር እንዲገባ ፈልጓል ማለት ነው። ያችን የቡና ቁርስ እየዘገኑ መኖር ከለመዳችሁ መንደር ናት፣ ያወጣችኋል። እጁ ታወጣለች፣ እጁን ይዛል ያወጣዋል። ለአስተያየት ያስተማርኳችሁ ያዘው ከመንደር አወጣ። ተይከር ይሄ መንደር ዝም ብሎ ቀበሌ ብቻ እንዳይመስላችሁ፣ የማይመጥናችሁ ቦታ ማለት ነው። የተዘራባችሁን የዘር አይነት እስከ ፍሬ የማይጠብቅ ቦታ ማለት ነው። አንዳንድ ችግኝ አይታችኋል። የሚዘራው ትንሽ ቦታ ነው። ችግኝ ሲፈላ የፈላበት ቦታ ዛፍ እንደማይሆን ግን ሰሪው ያውቃል። እየነቀለ ይወስዳል። ያመነቀል መቆረጥ አይደለም፣ ያመነቀል መተው አይደለም። ያመነቀል በትክክል በቋሚነት ወደምትተከልበት ቦታ መንቀሳቀስ ነው። ከማይመጥናችሁ ትንሽ ቦታው ብቻ ሳይሆን ጨምሮ እናንተን ትንሽ ለማድረግ ከተገደባችሁበት አጥር እጃችሁን ይዞ የሚያንቀሳቀስ የሰማይ እጅ ትምጣላችሁ። ሃሌሉያ! እግዚአብሔር እጅ ብሎ እዚህ ጋር አወጣው ይላል። አወጣው። ከዛ በኋላ እጁን በጆሮቹ ውስጥ አገባ። አሜን። ጣቶቹ በሙስ አስገባ። ለምሳሌ የመቆላጠፉ ሶርስ ድንቁርና ስለሆነ ከቦታው ፈወሰ። አሜን ናችሁ? አሁን የሰው ጆሮውን ከፍተህ በል ብትለው ይላል። አሜን። መቆላጠፍ ያቆማል። እዚህ ሲከፍት እዚህ ትክክል ትሆናለህ። ይኸውልህ እዚህ የተኮላተፍነው ሰው ዓለም ላይ እዝጌር ዓለም ላይ ደንቁረን። ዛሬ እግዚአብሔር እሱ ዓለም ላይ ይክፈተን። ከእሱ ለመስማት ይክፈተን። ከቃሉ ለመስማት ምን ያደርገን? ይክፈተን። ከመንፈስ ዓለም ለመቅዳት ምን ያደርገን? ይክፈተን። እዛ ከተከፈትክ እዚህ ሰው ዓለም ላይ ህይወት አይኮላተፍም፣ ውሳኔ አይኮላተፍም፣ ኑሮ አይኮላተፍም። ሃሌሉያ! ሰው እዛ ከደነቆረ እዚህ ኮልታፋ ነው የሚሆነው። እስቲ ኤፍታ ብሎ ለዚህ ነው መጽሐፍ ቅዱስ ተከፈት ማለት ነው ይላል። ይህም ብዙ ጊዜ ነግራቸዋለሁ። እኔ ጋር ሊሆን ያ ሰው እየመጣው ተፈወስ ነው የምለው። ምክንያቱም ለእኔ ደንቆሮና ኮልታፋ በሽተኛ፣ ለጌታ ግን ደንቆሮና ኮልታፋ በሽታ አይደለም። ይሄ የህመም ችግር ሳይሆን የመዘጋት ችግር። እንዲህ የሆነው ተዘግተው ስለሆነ ጌታ ተፈወስ ሳይሆን ያለው ምንድነው? ኤፍታ ይልና ይተረጉመዋል። ትርጓሜው ተከፈት ማለት ነው ይላል። ችግሩ በመዘጋት የመጣ ስለሆነ ሳትከፍተው አታክመው። ስለዚህ አንዳንድ ጊዜ በህይወታችሁ የመዘጋት ውጤት የመሰሏችሁን ነገሮች በሌላ መንፈሳዊ መድኃኒት ለማከማት ተጣጣሩ። ችግር ለመሆን ሶርስ ያደረገው ምንድን ነው? እሱን ይሁት መዘጋት ከሆነ ጌታዊ ክፈተኝ፣ ለመንፈስ ክፈተኝ፣ ሴንሲቲቭ ሰው አድርገኝ፣ የቃል ረሃብተኛ አድርገኝ። በቃ መገኘትን የሚያሸት የሆነ አፍንጫ፣ መንፈሳዊ አፍንጫ ሰጠኝ፣ ሴንስ ላድርግ፣ እንዳለ ይግባኝ። ሰው ለአንተ ተከፍቶ በተገለጠ ዓለሙ ላይ ተጽዕኖ አምጪ ነው። ከእግዚአብሔር ጋር የተከፈተ ህይወት ያላቸው ሰዎች፣ ወደ ሰማይ የከፈቱ ሰዎች ወደ ታች ተጽዕኖ አምጪ ናቸው። በባይብልም በሰው ዓለም ላይ የወደቁ ሰዎች ቀድሞ ለሰማይ ስለተዘጉ ነው። ሳኦል እላይ በተከፈተበት ዘመን ጀግና ነው። ሁሉ ነገር ተራ የሆነበት እላይ ተዘግቶ ነው። ይህ ታወቀ ነው። መንፈሳዊ ዓለም ላይ የደነቆሩ ሰዎች በምንም ታምር ጥበብ አይቀዱም፣ መርህ አይሰሙም፣ የሰማይን ብርሃን አይጠቀሙበትም፣ ሰማይ በሚያበራው አያዩም። ያባክኑታል። አንዳንዴ ሰማይ እንትን ያደርጋል። የማያምን ጠማማ ትውልድን እስከ መቼ ነው ከእናንተ ጋር ኖረዋለን? እኔ ይገርመኛል። እሱ ክፍል እያስተማራቸው አሁንም እንዴት ነው ለእስራኤል መንግስት የምትመለሱ ይሉታል። እነሱ የሕዝቅኤል መንግስት ጉዳይ አይደለም ያሳስባቸው። የሮማ ወታደር አቃጥሏቸዋል። እንዴት ነው ከዚህ ከሮማዊ ከሸለፈታ አገዛዝ ነፃ እሷን ነው የሚያስቡት። እሱ እኮ ከሮማዊ መንግስት የበለጠ አጋንንታዊ መንግስት አለ፣ የጨለማ መንግስት የሚባል እስራኤል የሚባል ዓለማቸውን ሳይሆን ዘላለማቸውን ያጨለማ አንድ ተጽዕኖ አለ። ከእሱ ነፃ ሊያወጣቸው ሊመጣ አልገባቸውም። ብልጫ ላለው ነፃ አውጭነት ነው አቤት ልጁን የሰጠው። አልገባቸውም። እሱ ደግሞ 3 ዓመት ተኩል የቆየው እሱ እንዲገባቸው ነው። አሁንም ካልገባቸው ሌላ 3 ዓመት ሊፈጁበት ነው። እስከ መቼ ነው የምኖረው? ቶሎ ነቃ በሉና እኔም ልሂድበት ያለ ይመስለኛል። አሜን ነው ወይ? እኔም ወደ ስልጣኔ ልሂድ፣ ወደ አባቴ ቀኝ ልሂድ፣ ወደ ክብሬ ልሂድ። ይሄ እስካልበራላት ድረስ አሁን ማካል እናንተ እስከ መቼ ነው የምኖረው? 3 ዓመት ተኩል ተምራል። ሆናስ እንግዲህ 1 ዓመት ሙሉ አስተምሬ ጥምቀት ምንድን ነው ብትለኝ በሩ በዛ ጋር ነው።
ይገርማል። አታድክመኝ ነው የምልህ። እሱ ብቻ ነው ሌላ 3 ዓመት ሊሆን የሚያደርግህ የሚያስተምርህ እና ወደ ሰማይ ከመደንቆር እግዚአብሔር ይጠብቀን። እዚህ ከተቆላጠፍ እዛ ብደነቆር ነው። እዚህ የተቆላጠፈው ከፍ ብሎ ደንቆሮ ነው። ስለዚህ ላይ የተከፈቱ ሰዎች ለከፈታ ምን ተጠቀመ ካላችሁ ግባቱ እጁን አስገቡ። እጁን ሰጠው፣ ከፈተው። ከዛስ አጥርቶ ተናገረ። በትክክል ገበርን አደረገ። ከዚህ በኋላ ያለው ሲዝናችሁ አጥርታችሁ የምታዩበት፣ አጥርታችሁ የምትናገሩበት፣ አጥርታችሁ ከሰማይ የምትሰሙበት ይሆናል። ለዚህም የሚያበቃው የሰማይ እጅ ወደ እናንተ ትመጣለች። እግዚአብሔር እጅ ብሎ ሃሌሉያ። ቆመን እንጸልያለን። በዚህ መንፈስ እንጸልያለን።